ዓለም የጋራ እውነት ባልፈጠሩ ሀገራት እየሄደ ያለበት ርቀት በጣም አሳሳቢ ነው። በጣም አርቲፊሻል ኢንተለጀንስ 4.0 ኢንዱስትሪያል ሪቮሉሽን የሰው ልጅ ስራ ይቀማል፣ የሰው ልጅ ስራ ይጋራል፣ ሰውን ስራ ያሳጣል በሚባልበት ዘመን እኛ ሞፈርና ቀንበር አልጣልንም። በትራክተር እንኳን ማረስ በቅጡ አልተለማመድንም። እንዴት የጋራ እውነት ፈጥረን ለለውጥ ክፍት ሆነን ዓለም እየተጓዘ ያለበትን ፍጥነት ማየት ካልቻልን እንዲሁ የገባን መስሎን ሳይገባን ዘመን ያልፋል። እንዴት እንሻገር? ለመሻገር አንደኛ የተሻገረ ብሔራዊ ራዕይ ያስፈልገናል። ገቢር ነበብ የለውጥ ሂደት ያስፈልገናል። የተባበረ የለውጥ አቅምና ኃይል ያስፈልገናል። ከትናንትና መማር፣ ዛሬስ ለመስዋዕትነት ዝግጁ መሆን። እኔና እናንተ የበለጸገች ኢትዮጵያን በተሟላ መንገድ የምንቋደስ ሰዎች አይደለንም። ለዛ ፋውንዴሽን ጥለን ልጆቻችን በበለጸገች ሀገር ውስጥ እንዲኖሩ ከችግር እንዲቀላቀሉ ለማድረግ መስዋዕትነት ለመክፈል ዝግጁ መሆን አለብን። መስዋዕትነት በጣም በብዙ መንገድ ይገለጻል። እንደ መንግስት በ2023 የዛሬ 5 ዓመት ኢትዮጵያ አፍሪካዊት የብልጽግና ተምሳሌት መሆን አለባት የሚል ራዕይ ሰንቀናል። 100% እናሳካዋለን። 100% ጥያቄ የለውም። በአፍሪካ አንደኛ አላልኩም። በአፍሪካ የብልጽግና ተምሳሌት እናረጋታለን። ጥያቄ የለውም። ይሄ በ2040 የዛሬ 22 ዓመት በዓለም አርያ የሆነች ሀገር ትሆናለች። ሰብአዊ ልዕልና፣ የማይናቅ ፓስፖርት ያላቸው ልጆች፣ የስንዴ እርዳታ ሄደላት የሚባል ዜና የማይሰማባቸው ልጆች፣ አንዳንድ ሀገር ረዱ የሚባሉ ልጆች፣ ሰብአዊ ልዕልና ያላቸው የተከበሩ ራሳቸውን ያከበሩ ልጆች ይኖሩናል። ሁለተኛ አፍሪካዊት ኃይል መሆን እንፈልጋለን። በምግብ ራስ መቻል ብቻ አይደለም። በአፍሪካ ኃያል ምክር የምትጠየቅ በአፍሪካ ጉዳይ እነ ኢትዮጵያን ካላማከርን የሚባል ሀገር መሆን አለባት። ኢትዮጵያ ትልሙ አንዱ እሱ ነው። ራሷን መቻል ብቻ አይደለም። በቀጠናው ባላት ሚና ውስጥ በስንዴ ምክንያት በደህንነት ምክንያት ያላት ዊዝደምና ብቃት አንደርማይን እንዳይደረግ ማድረግ ነው። የኤአይ ዩኒቨርሲቲ በዓለም ደረጃ አሁን አንድ ሀገር ብቻ ነው ያለው። የኤአይ ዲፓርትመንት የፈጠሩ አሉ፣ የኤአይ ኮርስ የሚሰጡ አሉ፣ እናንተን ጨምሮ እነሱ አሉ። ኤአይን ብቻ የሚሰራ ማሽን ለርኒንግ ላይ፣ ሮቦቲክስ ላይ፣ ዴታ ማይኒንግ ላይ፣ ኮምፒውቲንግ ላይ የሚሰራ ብቻ ተቋም ግን በዓለም ላይ እስካሁን አንድ ነው ያለው። እኛ ሁለተኛው እንሆናለን ከፈጠን። ለምን ያላችሁ እንደሆነ ትውልድ ላይ ለመስራት እሽቅድድም ስለሚፈልግ በባዮሎጂ የተማረ ያነበበ ያስተማረ የተመራመረ ሰው ከሆነ ስለ ባዮሎጂ እሱን እንጠይቀው ይባላል። ስኮላር ነው። ይሄ ስኮላር ኢንተሌክቹዋል የሚሆነው ምሁር የሚሆነው መቼ ነው? ከራሱ ዲፓርትመንት ባሻገር ከባዮሎጂ ባሻገር በፖለቲካል ዲስኮርስ ውስጥ ከፍ ከፍ ባሉ ጥያቄዎች ሰብሰብ ባሉ ማህበረሰብ በተለያየ ዲሲፕሊን ውስጥ ባለፉ ሰዎች ውስጥ ሐሳብ ኢንተርቴን ማድረግ ሲችል የተሰናሰለ ሐሳብ መስጠት ከዚያ የሚመጡ ቻሌንጆችን መቀበል እነሱን ማስተናገድ ሲችል ከዲፓርትመንት ሲወጣ ከአንድ ሰብጀክት ማተር ሲወጣ በማህበረሰብ ሁለንተናዊ ዲስኮርስ ውስጥ ጠብ የምትል ነገር የሚያኖር ሲሆን ያኔ ኢንተሌክቹዋል ይባላል። እዚህ አብርሆት ላይብራሪ ህፃን ልጅ ሮቦት ለመስራት ሞክሮ ድሮንስ ለመስራት ሞክሮ ያሳየኝ ልጅ አለ። ሃይ ስኩል ግራጁዌት ያላደረገ። እንደዚህ ያለውን ኢንተለጀንስ ኤምብሬስ የሚያደርግ አንደርስታንድ የሚያደርግ የምሁር ማህበረሰብ ካልተፈጠረ በስተቀር ባነበብናቸው መጽሐፍት ባጠራቀምናቸው ወረቀት ልክ ብቻ የሚለካ ከሆነ ዘመን ቀያሪ ትውልድ አሻጋሪ ማርሽ ቀያሪ የሆኑ እሳቤዎች ኢኖቬት ማድረግ አይቻልም። ለምሳሌ አይዛክ ኒውተን እንውሰድ። አይዛክ ኒውተን ካልኩሌት ከሰጠን በኋላ የነበረው እድሜ 26 ዓመቱ ነው። ይሄን ሁሉ ነገር ሲፈጥር ይሄ ሰው አንደር 30 ነበረ። ለ60 ዓመት ያነበብን ሰዎች ለ70 ዓመት ያነበብን ሰዎች ያልፈጠርነውን ነገር ከፈጠረ ይሄ ሰው በዛ እድሜው ብዙ አንብቦ ኢንተሌክቹዋል ስለሆነ ነው ብለን ማሰብ አንችልም። ኦፍ ኮርስ ኢንተሌክቹዋል ነው፣ ግን ኢንተሊጀንቱን በተለየ መንገድ መጠቀም የቻለ ሰው ነው። ሁለተኛ አልበርት አንስታይን እንውሰድ። አልበርት አንስታይን የሪላቲቪቲ ቲዮሪን ዲፋይን ሲያደርግ 26 ዓመቱ ነው። በ26 ዓመቱ አንደር 30 እያለ የፈጠራቸውን ጉዳዮች በኋላ ከፈጠራቸው ጋር አታወዳድሩትም። ብዙ ካነበበ በኋላ እና በ26 ዓመቱ ኢንተሌክቹዋል ስለነበረ በጣም አንብቦ ነው እዛ የደረሰው ቢባል አይደለም። ኦፍ ኮርስ ኢንተሌክቹዋል ነው፣ ግን ከኢንተሌክቹዋል በተጨማሪ ኢንተሊጀንሱን በብቃት መጠቀም የቻለ ሰው ነው። አንድ አሳቢ አንባቢ ምሁር በአንድ ወቅት በአንድ ጀልባ አንድን ባህር ይሻገራል። ጀልባ ቀዛፊውን አንተ ሰው ስለ ከዋክብት፣ ስለ ጨረቃ፣ ስለ ዩኒቨርስ ምን ያክል አንብበሃል? ምን ያክል ታውቃለህ? ይለዋል።
ጌታዬ እኔ ከመቅዘፍ ውጪ አላነበብኩም ሲለው ሩብ ያህሉን እድሜህን በከንቱ አሳልፈሃላ በልተዋላ ይለዋል። ባህሩ ላይ ወጀብ ይነሳል፣ ራይፕል ይነሳል። ቀዛፊው ለመሆኑ ጌታዬ ዋና መዋኘት ይችላሉ ይለዋል። ስለ ዋና ብዙ አንብቤያለሁ መዋኘት ግን አልችልም ሲለው 100% እድሜውን በከንቱ አጥፍተዋል ማለት ነው። እብሪተኝነት፣ ማናህሎኝነት፣ ከኔ ወዲያነት አደገኛ መርዝ ነው ለምሁር። ምሁርነት ሐሳብ አክባሪ፣ ሐሳብ አፍቃሪ መሆን አለበት። ጥልቅ አሰላሳይ፣ ብዙ ጠያቂ መሆን አለበት። አንባቢ፣ ነቃሽ ተንታኝ መሆን አለበት። ችግር ፈቺና ያነበበውን ያደረጀውን ዕውቀት ወደ ተግባር ቀይሮ የማህበረሰብን የኑሮ ዘዬ የሚያቀል መሆን አለበት። ወቅታዊ መረጃዎች ቶሎ እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ይከታተሉ።